ቤብ ወይዬ አንዳንዴ ለብቻክ ስታወራ ሰው ቢይዘኝ ብለህ ፈርታታክ ምን እንደሚያስፈራኝ ታውቂያለሽ? ባንቺ ጭንቅላት ማለት ነው ብቻ ማውራት በጣም ኖርማል ከመሆኑ የተነሳ ሰው የሚያደርገዋል ብለሽ በኮንፊደንስ ነው ይተክሽኛል። አይ ስወርት ጋድ የየሙት ነው ማለት ብቻ አውርታ አታውቅም። እሺ የየሙት ብቻ ይኖራሉ ብቻ ይኖራሉ። ለነገሩ መጠየቄ እኔ ነኝ እኮ ጥፋተኛው። ኖ አንዳንዴ የሆነ ብቻን ስትሆን ምናምን ነገር ከራስ ጋር እኮ ስልክ እያወራች ነው ነበር። እኔ እኮ በኢርፎን ምናምን እያወራሽ ነበር የሚመስለኝ። አይ ኖ አንተ ሳትነው ምናምን እናንተ ነው የምታወሩት። እኔ እኮ አንድ ቢስ ታገባው መስሎኝ። እሺ ለምሳሌ አሁን የሆነ ነገር ለዲሲሽን ከበደክ። እሺ አሁን ለምሳሌ አሁን ሽንት ቤት ሸርተት ተያዘ ሽንት ቤት መሄድ አለበት ግን የሆነ ካልገ ባለፈው ብዬሻለሁ ማለት ባለፈው ብዬሻለሁ የኔ ፍቅር የኔ ህይወት ሁለተኛ በኔ ምሳሌ እንዳሰጭ ብዬሻለሁ አላልኩሽም? ተናግሬያለሁ ተናግሬያለሁ። እሺ ልንገርህ ከዛ ብርድ ነው ዊንተር ነው አሉና ሽንት ቤት መሄድ አለበት ለምን ሸርተቴ ነው አጣድፈዋል ግን ብርድ ነው ግን መያዝ ራስን ትችላለህ። ከዛ ካቅም በላይ ሲሆን ብቻ ናታውና እላታን ያዝልኝ እያልኩ ነው ለራሴ የምለው። አልገባኝም። ወይና መለጠህ በጀርባ በጓሮ በር ወጣኝ አልኩኝ። ቆይ እላታን ራስን ተቆጣጠር ያዘው። ቆይ ብርድ ነው አሁን በቃ ጧት ምናምን ከራስ ጋር ኦኬ እላታን ወይኔላታን ትላንት ወይኔ ተጣሉ ቡሹን ፈልገው። አሁን ለምሳሌ እኔ ስላለው ድምጽ አይኖርም ግን አፍ ብቻ ተነቃንቁ ከራስ ጋር ጭራሽ ድምጽ ሳያወጣ ሞሽኑ ነው እንዲህ ማለቱ ነው የሚፈልገው። ብቻ በቃ ከራስ ጋር ማውራት። አሁን ለምሳሌ ማታ እንትን ብሎ ካያቅም ሽንት ቤት ፈልጋ አታውቅም ምን ነው ከእላታና ሽንት ቤት አልዞራልሽ እንዴ? ለነገር የፈለግሽው ነገር አለ? ምን ነው ሽንት ቤት ተጠቀምክ? በጣም እናስመጠጠዋልሽ። ምን ነው እላታን አይደለም እንደዛ ማለት ይሳይሆን በቃ አሁን ሸርተት ያዘ አንተ እስቲ በኤደን ጽጌረዳ ነው ተቀመጣ የምትከተክለው። እስቲ ስለ ኤደን በኤደን እናድርገው ምሳሌውን። እናታም በቡሽ እየደፈነ ነው ሳራሩጦ የሚሄደው። ኤደን በጣም ሽቶ እያለ በጣም እንትን አትልም። ኖ አሁን ከኔና ካንተ ሽንት ቤት የሚመላለሰው አንተን አይደለ? ሴሌክቲቭ ሜሞሪ አንቺ ግን አምነህበት ነው አይደል? እኔ በጣም ነው ማፈቅራት እሷም ታፈቅረኛለች። ይገርማል። አዎ አይ እድለኛ ነች አልኩ። በቃ ላልዬ የኔ ፍቅር ነቅሰኝ ተቀመጥ ነቅሰኝ። ምን ነው ምን ብዬሽ ልነቅስህ ደግሞ? በላ ጨምርበት ማለት ላሊበላ አድርገው። ዳንኤል ክብረት ምን አለ? I don't care about any relationship broke up before election። ጥሬ ስጋ የምትበሉ ሰዎች ግን አጉርሱን። ኖ ዶንት ዱ ዛት። ለማበድ የሚያስችል አቋም እንደሌለህ ሚስት ነግራናለች። in the wedding celebration what the meaning of አብሮ አሸገኑ? ዝም ብለን እየጨፈርን ነው እስካሁን ድረስ። አርሰናል ዋንጫ በልቷል። what you eat bro? you still hungry bro? I know I'm sure። እኔ እርጋታዬን በጣም ብዙ ሰው ነው የሚወድልኝ። ህሊናዬ ያንቺን እርጋታ በሰጠን ምናምን ነው የሚሉኝ ማለት ነው። አንተ ያን ቅሪላ ስትገፋው ለያንን በየጂም ቤቱ እየዞርክ ትንሽ ብርድ ሽው ብሎ ጉንፋን ሲይዝ እንደ አዲሱ 10 ብር እጥፍጥፍ የምትለው what are you crazy? አረ የዘይት ዋጋ ሊደርስ ነው ወገን፣ የዘይት ዋጋ። አንተ የታባምሽተ ነው ረባዬ እንደው በዚህ እድሜ የታምሽተ ነው የታምሽተ ነው? አሁን ቆይ አንተ ራስህ የታምሽተ ነው? እኛ ለመሰለ ልጆች እንደው ወልደህ አሳድገህ አሁን ታመሻለህ በሰዓት። አንተ እኮ ነው ሰውዬ። ያረሽ ናግባና እናውራ። እሺ ግባና። አንተ እኮ ነው ውጭ ያለው ናግባና እናውራ። እንዴ አንተ ናግባ እንዴ ውጭ ላይ ይከራከረኛል። ናግባ በፈጣሪ ረባዬ በዚህ እድሜ ታመሻለህ?
ምን ልትሆን አይነት እንዲህ እኔ አንተ አባትነት እኮ ነው ግርም የሚለኝ። አገባ ግባሻውን አገባ ያ አገባ መጣ እሺ ልዝጋው ወይ አንተ እኮ ነው ውጭ ያለው አትገባም ልዝጋው ምንድን ያጨሰው ይሰውዬ ይሄ ራስ ጉዳይ እንደ ለነገሩ ማናምሻለው እናት እዚህ አካባቢ ሌባ ስላለ መስኮት አትክፈች እሺ እሺ እንዳልኩሽ ቦርሳችን ወሰደው ቆይ እኔ አመጣልሻለሁ ና አንተ ሌባ ና ቁም ጭራሽ ሁለት ስልክ ነው ያለው እጥፍ በይ ህፃን ልጅ መስሎሽ በጣም ነው የማመሰግነው ልጆቴ ለምስሉ ደንግጬ ነበር ኧረ ምንም ውለታ አያስፈልገውም ጠንቀቅ በይ ኧረ ጎማሽ ነፍሰዋል ነፍስ እንዴ ሳቢ በቃሽ ማዘሯ እንኪ ምን ላድርገው ጋጩ ቢዮ ማዘሯ አንተ ይሄ ነገር ሐባብ ነው እንዴ ኧረ አይደለም እናሳ ዱባ ነው እያየሽው ማዘሯ እያየሽው አይደለም ኮተታ እንካዩ ምንድነው ያባቡ ፍሬ ነው ኧረ አይደለም ይሄ መቅኔው እና እሺ ምን ላድርገው ውጣና ዝራው ኮተታ ተረስታ ነው ኧረ በእናትህ ብሬን ስጠኝ ከየት እሰጥሃለሁ ነው ቢኖረኝም ቢልሃለሁ ምንድነው ቢኖረኝ የምትለኝ ሁሌ ነው ቢኖረኝ የምትለኝ እኔ ከፍቅረኛ ጋር ስገናኝ ኪሴት በባዶ ነው እየተገናኘሁ ያለሁት ኧረ በእናትህ አስበልኝ እኔ ፈልጌው አይደለም እኮ እሱን ገንዘቡ ያንተ ነው አይደለ ግን የለማ ሰጠኸኝ በቃ አሁን የለኝም ሁሌ ከዚህ በኋላ ስለ ብር በጠይቅህ መጥቼ በጠይቀው ውሻ በለኝ እሺ ለምኑኝ ይላል እንዳላበዛው ወይ ፍቅር የኔ ፍቅር በጣም ናፍቀኸኛል ጊዜ የለኝም ቶሎ ሩም ይዘህ ጠብቀኝ እሺ መጥቼ በጠይቀው ውሻ በለኝ የኔ ፍቅር ቡቡ የኔ ፍቅር የምን ነው ግራ ገባሽ አይደል የኔ ፍቅር እንትን ፔሬድ ላይ ነኝ ማሪ ደህና ነህ ግን ዛሬ ግራ ገባኸኝ እኮ የኔ ፍቅር ምን ሆናለሁ ተሳስቼ እኮ ነው ማለቴ ሲስተር ፔሬድ ላይ ነች ኑሮ ነው የምታስበው በእናትህ ምንድነው የምትይኝ እንጋባ አይደል እንዴ ያልኩሽ በቃ እንጋባና ልጆች ይኑሩን እንዴ መኪና የለህም ቤት የለህም እንዴት ነው ከኔ ጋር ምንድነው ቤት መኪና የምትይው አባቶቻችን በደሳሳ ጎጆ አይደል እንዴ በቃ በጋሪ አይደል እንዴ ኖሩት ምንድነው የምትይኝ እኔ ደግሞ 3000 ብር ደሞዝተኛ ነኝ እንዴ 3000 አድርጌ ነው እርሻ 3000 እንኳን ለትዳር ማለት ነው ለአዳርም አይሆንም እንዴት ነው የምታስበኝ ያው በደሞዝ ያትጭ እንደ ጭራሽ በፍቅር አኖርሻለሁ 3000 ብር ፍቅር ካለ በቂ ነው እንለወጣለን እኔ ለፍቅር ብዬ ልጎዳ ነው ታዲያ ሰርተን እንለወጣለን ለምን አታምኝም ቃል ለምን አታምኝም ቀመኝና ሰርተን እንለወጣለን አልኩሽ አይደል ቀመኝኝ ካን ፍቅር ብዬ እንደዚህ አይነት ሳክሪፋይ አላስበውም ግን ይሁን በቃ አሁን ነው ደግሞ መገዛጋጃ እንፈራረም ቅርር አድርገን አኖርሻል በቃ ይሄን ነው ፈልጎ ነው አይደል ያያክፈተለፈ ራምሳሌ ምሮ ሲቲ ዝም የምትይኝ ኧረ ወይ በያ ተቀበኛ ታዲያ ለካንተንስ እንዴት ተረጋኝ ምንድነው ሰርተን እንለወጣለን ብዬሽ ነበር በቃ እየሰራ ነው ስራ አይደል እንደያዝን ምንድነው የምትይኝ በለመንኩት ኖሪ ነው አባትሽ ሊቀልብሽ ነው እንደመጣው በቃ ድርሻሽን ነው ፈልጉ ድርሻሽን ነው ፈልግ ድርሻሽን ነው ፈልግ ይሁን ድርሻሽን ከሆነ ይሄ ብቻ ለምናል አዎ ከበቴ ጋር በጣም የሚያጣላ ነገር ቢኖር ምንድነው ሽንት ቤት ስትገቡ አትቆልፉ ብትወርቁ አንድ ነገር ብትሆኑ እንኳን ልናድናችሁ አንችልም ነው መረን አንፈልግ ማለት ይሄ ሲጀመር በእንደዚህ አይነት ሲቹዌሽን ውስጥ ከተገኘን ከወደቀን ራሱ ጠርቶናል ማለት ነው ማጣላት ምናምን አያስፈልግም ከሱ አስቡት እስኪ ላይክ እኔ እዛ ብዬ ምናምን ከዛ እናንተ መታችሁ ታድርኛላችሁ ከዛ ሰውኝ ሊሄድ ከዳንኩ በኋላ ቆሜ ሊሄድ አይሆንም እኮ ጭራሽ እኮ ነው የማይሆነው አዲስ እንደተከፈተ ሙዚየም ከተጎበኘ በኋላ እንዴት ነው ሰውኝ ቆሜ የሚሄደው አይሆንም እኮ ላለም ወደ ቅጥር አለው ከወደኩ ግን ተውኝ ጠርቶኛል ማለት ነው እንዲሄድ ልቀቅኝ ያው እንደምታዩት ሰርግ ነው በጣም ደስ የሚል ባልየው ግን ጭንቅላቱን ከብዶት ነው አንገቱ ላይ ሰንሰለት አድርገውለት በጣም ደስ ይላል ሱፍ በባዶ እግር አይቻላል የኮቱም ኪስ ተመችቶኛል ኮስተር ደስ ይላል ሚስቱን ጡት የሚዋጋ ነው ዳንሱ ተመችቶኛል ልብሶቹ የተሰቀሉት ጥሎች ናቸው ታጥቦ እስኪደርቁ እናንተ ግን አይገርማችሁ ምኑ አልበርት አንስታይን ሞናሊዛን እንዴት እንደሳላት
አቁም ብለህማ እንደዚህ ያሰክሻል። አልበርት አንስታይን ነው እንዴ ሞናሊዛ ኔሳ ነው? ቶማስ ኤዲሰን። እሺ ካወቃችሁ ስለ ሀገራችሁ ልጠይቃችሁ። እንዴ ብራዘር ካንተ ባናቅም እኛ ለሶስት እናውቃለን። እኔ ጌታ አጼ ቴዎድሮስ ጥይት ሲጠጣ በስኳር ነው በጨው የጠጣው? አረኛ እና ጋርቶሽ በጣም ተከበደብን እኮ። ለምን እኛ እንጠይቁ? እሺ እንጠይቁ። መለስ ዜናዊ መንግስቱ ኃይለማርያምን ሲገለብጡ በሰፊድ ነው በትሪ ይዘነዋል ነው ምን ይዘነዋል። እናንተ ሶስት እንጨጎለሌ ሙግሪፍት ያን ጊዜ ትሪ ነበር። አረበና ዞር በላት ተከታተለኝ በእናትህ። ምን ልብላ ቢገብጨው ምን ልብላ? ወጥ ሰርተህ ቡና አፍልተህ ተጠብቀኛል አልኩኝ። ጭራሽ ደግሞ በአበሻ ቀሚስ ነው ወጥ ቤት የምትጎዳጎደው። እንዴ በአበሻ ቀሚስ አይደል እንዴ ቡና የሚፈለው? ያስተማርሽ ከልጅነት ጀምሮ አንቺ አይደልሽ በአበሻ ቀሚስ ቡና አፍላ ያልሽ? ደግሞ ቡና የገዛችው ነው የት ሄጄ ነው ማፈለው? ቡናውንማ ከዛች ጎረቤት ሰራተኛ ጋር እየሰጠክ ምን እንዳለ ማዲ ለሳይ ተላከፍ ለጻታ ያረ ጉልበቴ ከበላሽ ማለት እንደዚህ ቅርብሽ ነኝ። አታለቃቅስ እሺ። ባለፈው እዛ አሮጊት ናት መታ ለምናኝ ነው እሺ። በቃሽ። የፈለገውን እናቴን እንድትናገር አትፈቅድልሽ። የፈለገውን የቤተሰቦችን ክብር እንድትናገር አትፈቅድልሽ። አንድ ነገር ፍቅርና ትዳር በሚል ሽፋን እንደ ዘበኛም እንደ ባለም እንደ ሚስትም እንደ ሞግዚትም ሆኜ እኖራለሁ። አሁን ግን ይበቃኛል። እቺን የፍቅር ቲክቶክ ተጎልተህ ታያለክ። ሸምድደህልኛል ደግሞ አይደል? በል አምጣ መንጃ ፈቃዱን አምጣ ቶሎ በል። ቀሚሱንም አውልቅ ቶሎ በል። ተሰማሽ ብዬሽ እኮ ምንም ወደዛ ላይ ያሰበው አድርጊልኝ በእናትሽ ወደዛ ሄድልኝ። ይሄው ቀሚሱን አውልቅ በለሽ እኮ ኖርማል ወደ እናቴ ቤት እመለሳለሁ። ኖርማል ነው። አበሻው ያገለገልኩበት አምጣው። አየኔ ፍቅር 3 አመት ሞላን እኮ። ጊዜ እንዴት ነው የሚሄደው? 3 አመት በፍቅር በስማ በጣም ነው የምወድሽ። ብር በእናትህ አበድረኝ። ብር አበድረኝ? ትክክለኛ ማንነትሽ ወጣ። እስከ ዛሬ ስታስመስይ ነበር። አረ ዝም በይ በእናትሽ። 200 ብር እኮ ነው። 200 ብር ሲሆን ነጠላ አብሮ የሚጠጣው ልጅ እኮ ሞተ። ያና አብሮ ጠላ የሚጠጣው ልጅ ማን ነው? ያ 4 ጣሳ 5 ጣሳ የሚጠጣው ልጅ አታውቁም? ያንተ ጓደኛ ሰንደቁ ወይኔ ሰንደቁ አብረን ነበር እኮ የምንጠጣው ቀና አንተ ጣሰው ባለበት አንተ አባወራ። ኧረ ሰንደቁ ኧረ ዳንጠጣ አባ ና እኔ ነው። አዎ አንተ ነው። ምን አባቱ ና መጣው አቤት ወንድሜ መጣ። አዎ መጣው ወንድሜ። ቸገረኝ ራበኝ ወንድሜ። 5 ማስረብ ሰዓት እንዴ በእናትህ በማርያም ለዛ ነው እንዴ ለድረስ ያስወርድከኝ? ቸገረኝ እኮ ነው ወንድሜ። እርግጠኛ ነህ? አዎ ና እሺ ልርዳ። ልትረዳኝ ነው? ችግር አለ በእውነት? እሺ አይዞህ ስተኛሽ ወንድሜ። እግዚአብሔር ይስጥህ። ትዳጣለህ እንዴ? ይቀጥል። በእግሬ አንከራተኝ። እኔ ሲጀመር ማለት ነው አዲስ አበባ ውስጥ በእግርሽ መተሽ አገኘኝ የሚል ሰው ይወዳል ብዬ አላምንም። ሲጀመር እውነትሽን ነው። ፍቅረኛ ነው ወይ ሰርቪስ ነው የፈለግሽው? ብራዘሬ መኪና ከሌለህ እኮ አካል ጉዳተኛ ነው የምትመስላቸው። ይኸውልህ ያረዳ ልጅ እንደምንም ብለህ ቆንጆ መኪና ያዝና ቤቷ ሂድና ፒክ አድርጋት። ማታም ደግሞ ቤቷ መልሳትና በኪሎ ሜትር የቆጠረውን አስከፍላት። እማትገመት አይነት ሰው ሁን። 3000 ብር ቆጥሯል በላት። ተከሳሽ ማች ምን አድርጎ ነው የገደልከው? እንዴ በሰፈር ቤር ቁጥር ለምን አታገባም ምናምን ሲል በቃ አልቻልኩም፣ ወጋሁት። ምን ይሄ ቅሊታም እስረኛ ይፈታ፣ ሟች የስቅላ ፍርድ ፈርጀበታለሁ። በቃ መዝገቡ ተዘግቷል። በጣም ጣፋጭ ነው ግን ኧረ በፍጹም እኔ ሴት ልጅ አከፍልልኝም። በፍጹም እኔ 50 እንኳን አይመቸኝ። ቀብራራ ሰው ነኝ። በፍጹም አንቺ ምን ሆነሽ ነው? እኔ ነኝ የምከፍለው። እያየው አይኔ እያየ ሴት ልጅ አከፍልልኝም።
አንተ ተናገርኩ እንግዲህ አሁን ክፈይ